አሞራ ድሮን ሲያሽኮረመም አይቻል። ባለቤትሽ ምንሽን ሲስምሽ ደስ ይልሻል? ጎበዙ ይሮጣል ለዝና ላገሩ ዳንዳራራ ዳንዳራራ ነጋዴ ይሰራል ለሀብት ለብሩ ዳንዳራራ ዳንዳራራ አራሽ ይሰራል ለሰብል ለዘሩ ዳንዳራራ ዳንዳራራ ሌላው ይሯሯጣል ለደግ ለጥሩ ዳንዳራራ ዳንዳራራ የኔ ግን ሌላ ነው ወዲህ ነው ሚስጥሩ የአይኔ ቁም ነገሩ ዳሌ ጥሩ ጥሩ ዳንዳራራ። ሰላም የተወደዳችሁ እንደምን አላችሁ? እንደምን ከርማችኋል? እንደምን ቆይታችኋል? እንደምን አላችሁ? ይህ ለእናንተ እየተዘጋጀ ወደ እናንተ የሚደርሰው የሳምንታዊ መዝናኛ ፕሮግራማችን ተጀምሯል። እንግዲህ ለእናንተ ሁሌም በአዝናኝና በአስተማሪ ቪዲዮዎች ወደ እናንተ የምንደርሰው በየሳምንቱ ሰኞ፣ ሮብ፣ ዓርብ ወደ እናንተ ፕሮግራማችን ይሻገራሉ። እናንተም በምናቀርባቸው ፕሮግራሞች ዘና እያላችሁ እንደሆነ እና ቁም ነገር እየወሰዳችሁባቸው እንደሆነ ተስፋ እናደርጋለን። ይህን ቪዲዮ ወይም ደግሞ ይህን ቬት ለመጀመሪያ ጊዜ እየተመለከታችሁ ከሆነ ሰብስክራይብ እንድታደርጉ ነው በአክብሮት የምንጋብዛችሁ። እንግዲህ ወደ ዛሬው ቪዲዮአችን ከመሄዳችን በፊት ይህንን ቪዲዮ ላይክ አድርገን እንጀምራለን። ዛሬም እንደተለመደው ለእናንተ አዝናኝ ቪዲዮዎችን ነው አሰባስቤላችሁ የመጣሁት። ስለዚህ በዛሬው ፕሮግራማችንም ብዙ ቁም ነገሮችና መዝናኛዎችን እንደምታገኙ ተስፋ እናደርጋለን። እየተዝናናን እንጀምራለን። እሺ በዛሬው ፕሮግራማችን እንግዲህ በኢቢኤስ ቴሌቪዥን ከሚተላለፉ ቪዲዮዎች መካከል ፕሮግራሞች መካከል የመጀመሪያውን ወይም ደግሞ በኢቢኤስ ቴሌቪዥን ከሚተላለፉ ፕሮግራሞች መካከል አንደኛው ፕሮግራም ላይ የተወሰዱና አጠር ያሉ ቪዲዮዎችን ልጋብዛችሁና አብረን እንመልከት። ባለቤትሽ ምንሽን ሲስምሽ ደስ ይልሻል? ውፈላ ሴቶች ምናችሁን ስትሰሙ ደስ የሚላችሁ? ይመልስልኝ የለም? ከማን ይጀምር ብለን ነው? እሺ ሰላማዊት ካንቺ ነው ጀምር። ጉንጬ ጉንጭሽ ጨነ ይባላል በኢየሱስ ለምን? ባለቤትሽ እኮ ነው። ታዲያ ምን ችግር አለ? ኧረ እሱ ይላል ምንም ችግር የለበትም። ከንፈርሽ እሺ እታለ ግንባርሽ እሺ እነሱ ሲመጡ የሚሉትን እንሰማለን። አይንሽን እንዳይል እንጂ ጉንጬን፣ ከንፈሬን፣ ግንባሬ አቤት የቀረ ነገር የለም። እንደው 5 ሰው በሆነና ሁሉም ፊታችን ላይ ያሉት ነገሮች እሺ አካል ክፍል እንትን ይባል ነበር። ሴቶች ምናችሁ ደግሞ ባለቤት ያገባችሁ የትዳር አጋራችሁ ምናችሁን ሲስማችሁ የበለጠ ደስ ይላችኋል? ሀሳብ አስተያየታችሁን ስጡን እስቲ። በጣም ጥሩ። ወደሚቀጥለው ቪዲዮ እንሄዳለን። ጎበዙ ይሮጣል ለዝና ላገሩ ዳንዳራራ ዳንዳራራ ነጋዴ ይሰራል ለሀብት ለብሩ ዳንዳራራ ዳንዳራራ አራሽ ይሰራል ለሰብል ለዘሩ ዳንዳራራ ዳንዳራራ ሌላው ይሯሯጣል ለደግ ለጥሩ ዳንዳራራ ዳንዳራራ የኔ ግን ሌላ ነው ወዲህ ነው ሚስጥሩ የአይኔ ቁም ነገሩ ዳሌ ጥሩ ጥሩ ዳንዳራራ የሚገርም ነበረ። እንግዲህ ዳሌ ጥሩ ጥሩ ሙሉ ሙዚቃውን ማድመጥ ትችላላችሁ። ዳሌ ጥሩ ጥሩ የመች በጣም ጥሩ ነበረ። ከደሬ ጋር የነበራቸውን ቆይታ እናመሰግናለን። እሺ ወደሚቀጥለው ሌላኛው የአባይ ቲቪ ፕሮግራም እንሄዳለን። እስቲ አብረን እንመልከት። እስቲ የዜዶን ቀልድ ኦሞ ዘርቼ አውቃለሁ
ኦሞ ዘርቻ ቃል እና በቀለ ሐይቁ ላይ ነው። አይ መሬት ላይ ኦሞ ይበቅላል። ተደፍቶብህ ነው አይደለም፣ በስርዓት እንዲበቅል ነው የዘራሁት። እና ምን እና ሮል ነው ያበቀለው? አረፋ በቀለ። ኦሞ ዘርች ባልዲው ላይ ነው እንዲዘራው መሬት ላይ ጭቃ ላይ አፈር ላይ ኦሞ ዘፍዘፍ ዘርቼ ያርጎ ቢያረግበት ኦሞ ዘርቼ ብዙ ማይበቅሉ ነገሮች እዘራለሁ። ሳንቲም ዘራለሁ እንዲበቅል ምናምን አይሰራም ብዙ ጊዜ። ጥላውን ኦሞ የሚባል ሌላ ተክል ታውቃለህ? ተክላለ እንዴ? አይ የለም። ታዲያ ምን ነው በበሬ ነው ያረስኩት። ከመዝራት በፊት መሬቱ መለስለስ አለበት። በመኮትኮቻ በበሬ ነው በመኮትኮቻ ኮትኮት አድርጌ ካሬ ስንት ሄክታር ነው? አይ ጋርደናችን ውስጥ ቤተሰብ ውስጥ ምን አበቀለ? አረፋ በቀለ። ኦሞ ሌላ ነገር ለምን ዘራው? እንዲበቅል በዛ ብሎ እንዲበቅል። ማን ነግረው? ኦሞ መዝራት ይሄንን ያበቅላል ብሎ ማን ነገረ? ነጮች እኮ ይደብቁ። አያቴ ያው ጎመን ዘርታ ጎመን ስትለቅም ስለማይ ኦሞ ዘርተ ምን እንዲበቅል እኔ ያው አረፋ እንዲበቅል የጠበቀው አረፋ ነበር። አዎ ይሄ እውነት ነው ውሸት ነው? እስቲ ኮሜንት ላይ ጻፉ። ኦሞ ዘርቼ አውቃለሁ ነው ያለው። እንግዲህ ዜዶ እውነት ነው ውሸት ነው? ኮሜንት ሀሳብ መስጫው ላይ እስቲ ሀሳባችሁን አጋሩ። አመሰግናለን። እስቲ ወደ ሌላኛው ቪዲዮ እንሄዳለን። ፍልፍሉ ታሪክ ንገረን። እሺ አሞራ ድሮን ሲያሽኮረመም አይቻልም። አሞራ ድሮን እሷም ማሽኮርመም ብቻ አሳየ። በጣም ብዙ ተከታተላት፣ ጋብዟታል፣ ጋበዛት። ነጭ ድሮን ነች። ኖ ሴቱ ማን ነው? ድሮኑ ነው አሞራው? አሞራው ወንድ ነው። ሴቷና ድሮኗ ሴት ነው። እንዴት ነው የምትሄደው? እንዲህ እየሰራ እንደውም እየተከተላ ድሮኗን ኃይለኛ ፀሐይ ነበር። በአንድ እጁ ነበር የሚመጡ፣ በአንድ እጁ ፀሐይ እንዲከልሉ ይሄድ። እሷን ራሱ እንዲሸፍኗት በዚህ ጠፈጥበው ነበር ፀሐይ እንዳይነካ። እውነት እንዴት ጠይቁ እንዴት ድሮን ነች። ጠይቁ ነው እንዳታምነው። ኧረ በፍፁም ድሮንና አሞራ በፍፁም በአንድ መስመርም አይሄዱ። ድሮን አወቃት ጋሽ አይደል? ለቀረጻ የወጣች ነጭ ድሮን ነች። አሞራው አያት ከርቀት እንዴት ብሎ ማርቆስ ጥያቄ የለም። እንደውም ቀርጫቸው ነበር። ምን ትጠይቀዋል? ፈዘዘ እኮ እንደፈዘዝኩ ታውቃለህ? ቆይ ጥያቄ አላችሁ? ጥያቄ አላችሁ? እውነቱ ነው። ለምን እኔም አንድ ቀን ሐዋሳ ላይ ድሮኗ ተነስታ አባኮዳ ሲያማልላት አይቻልም። ሲከተል ማለት ነው። እኔ እንደሱ ነው የማስበው። ለምን መሰለህ? ድሮን ላይ አሁን አሞራ ነው ሴንስ የሚያደርገው እንደ አሞራ ነው። ስለዚህ አሞራ ልትመስል ትችላለች። ድሮኗ አታውቅም። ዝም ብላ ድሮኗ ስራዋን ነው የምትሰራው። አሞራው ስራ ነው የምትሰራው፣ ግን አሞራውን ሴንስ ስታደርግ እንደ ሰው አታስበውም። ደግሞ እኮ እንደዚህ እኮ ደግሞ በረከት እንዳለው ልክ ሊያማልላት ብቅ ብሎ አጠግባ ሲደርስ ንፋሱ ለምን ሲበዛበት ላጥ ብሎ ይሄዳል። አሞራው እውነት ውሸት ከዛ ተመልሶ እውነት ጋሽ ሰውነትስ ያው እውነት ይሁን። አንተ ሁሉ ካላችሁ በኋላ ውሸት ነው። ማርቆስ እውነት። እሺ ጋሽ ፍልፍሉ አሞራው ድሮን ሲያሽኮረመም አይቻለሁ ያለውን ጥሌ ጋሽ ሰውነትና ማርቆስ በአብላጫ ድምፅ ጋሽ ሰውነት ውሸት ስላለ በአብላጫ ድምፅ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው ወይ? አሞራው ጋሽ ሰውነት አውቆት ነበር። ጋሽ ሰውነት አውቆት ነበር። የትልቅ ሰው ምክር ስሙ ብለን ነበር።
ባይዘዌ ግን የእንትን ስትል አንድ ቀረጻ ሄደን ነበር። በቀረጻ ድሮን የቦጋስ ፊልም ፕሮዳክሽን ነውና ወደ ዝቅተኛ ቦታ ላይ ነው የነበረውና ወደ ተራራ እንትኗን ሄደች ማለት ነው ድሮን ነው። ከዛ በኋላ ምን እንዳጋጠማት አይታወቅም። እንትን አለች ተሰበረ። ከዛ በኋላ የመጨረሻ የቀረጸችው ነገር ሲወድቅ ያነሳት ጫማው ቀይ ነው። ኦኬ ቀረጻ ላይ ያለ እየቀረጸ ነው። ከዚህ ታየዋለህ የሚቀርጸው ሲወድቅ እንትን ያደረገው ምንድነው? ብድግ ያደረገው ቀይ ጫማ ነው። ስለዚህ እዛ አካባቢ ተሄደ ማለት ነው። ቀይ ጫማ ሲባል እንደ ጋሽ ከሌ ነው ከ3 ቀን በፊት የገዛው ተባለ። ሰውየው ቤት ሄደ። ሰውየው ደግሞ እንዳትልበት ብሎ ጎጆ ቤት ነው ገጠር ነው እንዳትሄድበት ብሎ በእንትን ነው የሰቀላት። በሽቦ አስሯታል እንዳትበር ብሎ ከዛ ሄደው ያው በቃ ተረከበውታል ማለት ነው። ለማንኛውም የሚገርም ታሪክ ነው። የሚገርም ነበረ። ፍልፍል እንግዲህ በሸዋጅነቱ ብዙ ጊዜ ይታወቃል። ዛሬም እነሱም በዚህ መልኩ ነበር ያሸወዳቸው። እንግዲህ ከፕሮግራሙ ብዙ ነገር እንደወሰዳችሁ ተስፋ አደርጋለሁ። ለዛሬ ያሰባሰብኩላችሁ አስተማሪና አዝናኝ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሁሉ ሰላማችሁን የምመኝላችሁ ሳሚ ነበርኩኝ ከሳሚ ቲዩብ። በያላችሁበት ሰላም